ይለኛል ስታለቅስ ሳይ በጣም ስለሚደብረኝ ማለት ነውና ምን ሆነሻል የኔ ከርቤ ምን ሆነሻል የኔ አበባ ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ቁርምባ ምን ሆንሽብኝ አሳሳቅሽ ተቀይሯል አልሆናልኝ እንደ በፊት ዝም በይ በቃ አታልቅሽ በእግዚአብሔር ፊት እና ሐሰንም እነ ፍፄም ግን እየተከሰተ ላለው ነገር መፍትሄ የሚያበጁ አይነት ሰዎች ሆነው አልታዩኝም። የነሱን ጸብ ይፈልጉ የነሱን መለያየት ይፈልጉ አላቅም ምን ፍላጎታቸው ምን እንደሆነም አላቅም። እንደ ጓደኛ እንደ ቅርብ ጓደኛ የሚያደርጉት ነገር እንደ ቅርብ ይሄ ወንድምን እንደሚሉ ሰዎች የሚያደርጉት ነገር እኔ መልካም ነው ብዬ አላስብም። እውነት የነሱ ቀረቤታ የነሱ ጓደኝነት የነሱ ወንድምነት ለሁለቱ መታረቅ አንሶ ነው? እውነት ሐሰን ያሁላ ላይፍ ያሁላ ጊዜን ያሳለፍከው ያሁላ ነገርን ያሳለፍከው ለሁለቱ መታረቅ ለሁለቱ አብረው መሆን ለሁለቱ ሰላም ለሁለቱ ፍቅር አንሶ ነው? ያንተ ጓደኝነት ለነሱ አንሶ ነው? ሐሰን ሰላም ሰላም ውድ የጆጆ ቲቪ ቤተሰቦች የጨረቃ ፋሚሊ ቤተሰቦች በሙሉ እንዴት ናችሁልኝ? ደህና ናችሁ? ክብሩ ይስፋ እኔ በጣም ደህና ነኝ። እናንተም ደህና ትሆናላችሁ ሰላም ትሆናላችሁ ብዬ ተስፋ አደርጋለሁኝ። ሊደብራችሁ የሚችሉ ነገሮች በጣም እየተፈጠሩ ቢሆንም እንዴት ናችሁ ብዬ ልጠይቃችሁ ያን ነውና የምፈልገው ሰላማችሁን ፍቅራችሁን ነው የምፈልገውና ሰላም እንድትሆኑ ተስፋ አደርጋለሁኝ። እንግዲህ ሰሞኑን በጣም እየተከሰቱ እየተፈጠሩ ያሉ በጣም ሰፊ ነገሮች አሉ፣ ሰፊ አጀንዳዎች አሉ፣ በጣም የሚያስከፉ ብዙ ነገሮች እየተፈጠሩ እያየን ነውና ያ ነገር ደግሞ በጣም ነው የሚደብረን የሚያስከፋን እንደ ጨረቃ ፋሚሊ ማለት ነው። እና ሰሞኑን ብሩኬም እንደዛ ሲሆን ሃይሚም ትላንትና እያለቀሰች ምናምን ነገር ቪዲዮ ሰርታ ለቃ ነበረ። ከሀገርም ወጣለች ሃይሚ እና ያ ነገር በጣም አሁን ላይ ብሩኬ ጋም ድብርት ነገር እያስከፋ ነው እያስፈጠረ ነው እያስከፋው ነው እኛንም እያስደበረን እያስከፋን ነው። እናንተም አሁን ላይ ያላችሁበት ሁኔታ ጥሩ ሁኔታ ላይ እንዳልሆናችሁ ተስፋ አደርጋለሁ። ምክንያቱም ይሄ በሚሆነው ነገር ደስተኛ የሆናችሁ አይመስለኝም። ሃይሚ እንደዚህ ስታለቅስ ማየት በጣም ነው የሚደብራችሁ ያናቃለሁ። እኔም በጣም ከሚደብራቸው ሰዎች መካከል አንዱ ነኝና ምንድነው የዚህ ችግር መፍትሄው? ምንድነው የዚህ ለቅሶ ማብቂያው? ያ ነገር ነው መሆን ያለበት። ምክንያቱም ማልቀሻዋ ይሄ የምትከፋበት ነገር መቆም እንዳለበት ነው የሚሰማኝ። ብሩኬም በዚህ ነገር መፍትሄ መፈለግ እንዳለበትና ቶሎ ወደ መፍትሄው ቢገባ የተሻለ ነው ብዬ አስባለሁ። እንግዲህ ካጠገባቸው በጣም ብዙ ሰዎች አሉ፣ እነ ሐሰንም አሉ እነ ፍፄም አሉ። ነገር ግን እነ ሐሰንም እነ ፍፄም ግን ይሄ እየተከሰተ ላለው ነገር መፍትሄ የሚያበጁ አይነት ሰዎች ሆነው አልታዩኝም። ይሄ በጥሩ ጎን እየሰሩ ያለ አይመስለኝም። የነሱን ጸብ ይፈልጉ የነሱን መለያየት ይፈልጉ አላቅም ምን ፍላጎታቸው ምን እንደሆነም አላቅም። እንደ ጓደኛ እንደ ቅርብ ጓደኛ የሚያደርጉት ነገር እንደ ቅርብ ይሄ ወንድምን እንደሚሉ ሰዎች የሚያደርጉት ነገር እኔ መልካም ነው ብዬ አላስብም። እውነት የነሱ ቀረቤታ የነሱ ጓደኝነት የነሱ ወንድምነት ለሁለቱ መታረቅ አንሶ ነው? እውነት ሐሰን ያሁላ ላይፍ ያሁላ ጊዜን ያሳለፍከው ያሁላ ነገርን ያሳለፍከው ለሁለቱ መታረቅ ለሁለቱ አብረው መሆን ለሁለቱ ሰላም ለሁለቱ ፍቅር አንሶ ነው? ያንተ ጓደኝነት ለነሱ አንሶ ነው? ሐሰን ያንተ እንደዛ መሆን እህቴ ነሽ ወንድሜ ነህ ስትል የነበረው ያሁላ ቃል ያሁላ ድርጊት ያሁላ ተግባር ዜሮ ነው? በዜሮ ነው የሚጣፋው ማለት ነው? ምንድነው? ፍጹምስ ምንድነው? የሁለቱም ጓደኛ ነኝ ትላለህ። ለብሩኬም ጥሩ ነገር ነው ማስበው ትላለህ። ለሃይሚም በዚህ በኩል ጥሩ ነኝ ትላለህ። ነገር ግን ለሁለቱ ግን ሰላም ለሁለቱ ፍቅር ለሁለቱ አንድነት ግን ምንም ጠብ የሚል ነገር ስታደርጉ አላየሁም። ሐሳባችሁ ምን እንደሆነ ራሱ አላውቅም። ምን እያሰባችሁ እንደሆነ ምን እያደረጋችሁ እንደሆነ ራሱ አይገባም በቅጡ። እና ምንድነው ነው ነገሩ? መፍትሄ ማበጀት ያቅታችኋል ለዚህ ጉዳይ? ከዚህ በፊት በጣም ብዙ ነገሮች ተፈጥሮ አይተናቸዋል። በጣም ብዙ ነገሮች ሐሰንንም አይተናል፣ እያደረክ የነበረውን ነገሮች አይተናል።
ጥሩ ነህ እንዳንል በጣም ብዙ ነገሮች እያደረግክ አይተናል። ታዲያ ያንተ ጥሩነት ምኑ ጋር ነው? በተግባር ማታሳየው ወንድምነት፣ በተግባር ማታሳየው ጓደኝነት ምን ይጠቅማል እነሱ ዙሪያ መሽከርከር ምንድነው እዚህ ጋር ጥቅሙ? ሐሰን ወይ ወጥተህ ከህይወታቸው አልወጣ ወይ ቀርበ ሰላማቸውን አልሰጠ። ምንድነው ሐሰን? ምንድነው የምታደርገው ነገር? ፍጹምስ ምንድነው የምታደርገው? የምታደርጉት እንደ ጓደኝነት እንደ ወንድምነት ምንም የሚጠቅም ነገር ጠብ የሚል ነገር መሬት የሚደርስ ነገር ስታደርጉ አላየንም። የሁለቱ ይሄ ጸብ ላይ የሁለቱ ይሄ መጣላት ላይ ነዳጅ ነገር እንደመጨመር ነው። ይሄ እሳት ላይ ቤንዚን እንደመጨመር ነው። እንደዛ እንዲሰማኝ ነው ያደረጋችሁት። ምን አይነት ነገር ነው? ያረ በጣም ነው የሚያሳፍረው። እውነቴን ነው። በጣም የሚያሳፍር በጣም የሚያስጠላ ነገር እያደረጋችሁ ነው። ያ ነገርን ደግሞ ይሄ እያሳያችሁ ነው፣ በተግባር እያሳያችሁ። በተለይ ሐሰን እያደረክ ያለው ነገር ጥሩ እንዳልሆነ እወቅ። ለሁለቱ አብሮነት ለሁለቱ ሰላም መስራት ሲገባ ለአንድ ወገን እየወገንክ ፍጹምም በዚህ ጋር ለአንድ ወገን እየወገንክ ምንም ጓደኝነታችሁ ይሄ እውነተኛ ከልብ እንዳልሆነ እንዲሰማኝ ነው ያደረጋችሁት። ብሩኬስ ለምን ራስህን ማዳመጥ አቃተ? ለምን ራስህን መስማት አቃተ? ማድረግ ያለብህን ነገር ለምን ማድረግ ከበደ? ያሁላ ፈተና ያሁላ ችግር ያሁላ ለቅሶ ያሳለፋችሁት ለዚህ ነው? ባንዴ ለሚቋረጥ ባንዴ ለሚቆም ነገር ነው? ምንድነው ነው? ነገሩ ቀላል እንዳልሆነ ይታወቃል። ነገር ግን ችላ ብለህ እንደዚህ በቃ እሷም የፈለገችውን ተወስን እኔም የፈለኩትን አደርጋለሁ የምትለው አይነት የፍቅር ግንኙነት ላይ አይደላችሁም። እናንተ ኦሬዲ በቃ ተጋብታችኋል፣ አብራችሁ እየኖራችሁ ነው። ረጅም ጊዜ አመት ረጅም ህይወት ረጅም ውጣ ውረዶችንና ችግሮችን አሳልፋችኋል። ታዲያ ያ ሁላ ውጣ ውረድ ያ ሁላ ችግር ለዚች ነው? በየሆነ ተራ ነገር በተፈጠረው ከዚህ በፊት በተፈጠረው ሁሉ ነገር በቃ ንጹህ ነው ተብሎ በታለፈው መፍትሄ በተበጀለት ነገር ጸብ ተፈጥሮ እንደዚህ መላቀስ ነው መፍትሄው? ምንድነው ሐሳባችሁ? እውነት በጣም ነው የምታናድዱት፣ በጣም ነው የምትደብሩት። ጌታን እኔ በጣም ነው የምወዳችሁ ብሩኬም ሃይሚም፣ ግን እንደዛ አይነት ነገር ስታደርጉ ማየት እኔ አልችልም። መናገር በቃ ይሄ የሚሰማኝን አውጥቶ ለእናንተ ማስረዳት በቃ ያ ነው ፍላጎቴ። ሃይሚ ያ ሁላ ውጣ ውረዶችን ከሱ ጋር አሳልፈሻል፣ አይተናል። ያኛውን በቪዲዮ የተደገፈ በጣም ብዙ ነገሮች አሉ። ግን ያን ነገሮች ችላ ብለሽ አሁን ፈጥኖ ውሳኔ ወስኖ ከሀገር ለመውጣት ቸኮልሽ። እድል ልትሰጪው ይገባል። እድል ሰተሽው ሊሆን ይችላል። ግን ያ ሁላ ጊዜን ያ ሁላ ነገሮችን የታገሽ ይቺ ያቅትሻል ማለት አይደለም። እና ነገሮችን በተረጋጋ መንፈስ በተረጋጋ ስሜት ሁኔታዎችን ማብረድ ነበር እንጂ የሚገባችሁ አሁን እንደዚህ ቀውጢ አድርጋችሁት ሰውን እንዲጨነቅ ሰውን እንዲረበሽ አድርጋችሁ እኔ እውነት ቤተሰብ በጣም ደብሮኝ ነው የምናገረው። ማርያምን እኔ ድብር ነው ያለኝ። እኔ ነገሮቹ እያናደደኝ ስለሆነ በተለይ አጠገባቸው ነኝ በሚሉ ሰዎች ይሄ ወንድሜ ጓደኛዬ በሚሉ በሚያስመስሉ ሰዎች በጣም ብሽቅ ስላልኩኝ አሁን እንደዚህ ወጥቼ እንደ ልቤ መናገር አልቻልኩም። ትናንት ደግሞ ሃይሚ ስታለቅስ ነበር። ያ ነገር እኔም በጣም ረብሾኛል። እንደዛ ስታነባ እንደዛ ስትከፋ ማየት በጣም ነው የሚደብረው። እና ውድ ቤተሰቦች ይሄ የምትወዱት ሰው ይሄ የምታከብሩት ለእናንተ ጥሩ ለሆነ ሰው እንደዛ አይነት ነገሮች ሲገጥሙት ሲያለቅስ ሲያነባ ምናምን ሲከፋም እንደማየት የሚያስጠላ ነገር የለምና ይሄ ነገሮች በቃ ያልፋል። ያን ነገር ለምንድን ነው ያልገባችሁ? ችግሩ ያልፋል። ነገሮቹ ሁሉ ያልፋሉ። ይሄን ነገር ለምን አትገናዘቡ? ለምን አታስቡ? ለምንድን ነው ጭንቅላታችሁ እየሰራ ያለው? ልባችሁን ሰከና አድርጋችሁ ለምንድን ነው ወደ ተግባር የማገቡት? እኔ በጣም ነው ያስከፋችሁኝ። በጣም ነው ያስደበራችሁኝ። ማርያምን የምሬ ነው ሃይሚ። በቃ ከፍቶሻል፣ አውቃለሁ፣ ደብሮሻል። ግን በቃ መረጋጋት ነበረብሽ፣ እድል መስጠት ነበረብሽ። ያ ሁላ ችግር አሳልፋችኋል ያኔ አይደል? አሁን ታዲያ ምንድነው በዚህ ጉዳይ መረበሽ? እንዴት ይሄ ያቅታችኋል? ስንት ነገር አልፋችሁ። ብሩኬ እውነቴን ነው፣ ካጠገብ ያሉትን ጓደኞች ከቻልክ አርቃቸው።
ይሄ መፍትሄ የሚያበጁ ለእናንተ ሰላም የሚሰሩ ካልሆነ ማርያምን አርቃቸው። እኔ እየቀለድኩ አይደለም። እነ ፍጹምና ሐሰን ምናምን ነገር አባረ የራስህን ስሜት ብቻ ልብህን ብቻ ተከተል። ሃይሚ የምትልህን ስማ። ትወዳለች፣ ታፈቅራለች። ያን ደግሞ ማንም ያውቃል። ስለዚህ ያን ነገሮችን ለማስተካከል መሞከር ነው ያለብህ። ካጠገብ ያሉት ሰዎች ከሷ ጋር ሊያስታርቁ ካልቻሉ ምንድነው ጥቅማቸው? ይሁን ለአመት ካንተ ጋር ነው። ስለዚህ ወደ መፍትሄው ግባ። ሌላ ምንም አልልም። ሃይሚም ተረጋግተሽ ያለውን ነገር ወደ ሰላሙ እንዲመለስ ብሩኬንም አረጋግተሽ ወደ ህይወታችሁ ድጋሚ ወደ ፍቅራችሁ እንድትመለሱ ካለሽበትም ከሄድሽበትም ቦታ እንድትመለሽ ነው የምፈልገው። ምክንያቱም ያ ነው ለእናንተ የሚሻለው። ይሄው መጣላታችሁ፣ ጸባችሁ ምናምን ነገር ለጠላት የእናንተን ክፋት የእናንተን መጥፎ ነገር ለሚፈልግ ነው ደስታው እንጂ አሁን እኛ ለእናንተ ፍቅር የእናንተን ሰላም ለምንፈልግ ሰው እንደዚህ መከፋትሽ ማልቀስሽ በጣም ነው የሚደብረው። እና ትላንት በጣም ከፍቶኝ ነበረ ስታለቅሺ ማርያምን የምሬ ነው እንትን ስትይ ምናምን ነገር ይሄ ያለውን ነገር ስታስረጂ ምናምን በጣም ደብሮኝ ነበረ እና ምን ያህል እንደተከፋሽ ምን ያህል እንደተደበርሽ ያኔ ነው የተረዳሁት። እና በቃ ነገሮች ያልፋሉ። እንደዚህ አይነት ችግሮች በፍቅር ግንኙነት በሪሌሽንሺፕ ላይ ይከሰታል እና በጣም በተደጋጋሚ ቢከሰትም እንደዚህ አይነት ጸቦች ምናምን ችግሮች ቢመጣ በቃ ነገሩን ለፈጣሪ ሰጥቶ በቃ አንቺም በጽናት ከብሩኬ ጋር ያለውን ነገር ለማስቀጠል መሞከር ነው ያለብሽ እንጂ እያለቀሽ እያነባሽ ምናምን ነገር አንቺ መከፋት አንቺ ማልቀስ ለሚፈልጉ ሰዎች ይሄ ደስታ አትስጪ። እና እባክሽ በፊት በጣም ብዙ ነገሮች ተፈጥሯል። ያን ነገር አይተሻል። ያን ነገሮችም በቃ ከብሩኬ ጎን ነኝ ብለሽ አሳልፈሽ ሁሉንም ነገር ተቋቁመሽ አልፈሻል። አሁን ደግሞ ይሄ ነገር ሲመጣ እንደዚህ አይነት ውሳኔ መወሰን የለብሽም። እውነቴን ነውና እባክሽ አታልቅሺ። ስታለቅሺ እኛም ይደብረናል፣ እንከፋለን። የምሬ ነው በጣም ደብሮኛል። ትዝ የሚላችሁ ከሆነ ባለፈው የሆነ ግጥም ብዬላት ነበር ይሄ ምን ሆነሻል የሚለውና ድጋሚ ይበልላት ደስ ይለኛል ስታለቅስ ሳይ በጣም ስለሚደብረኝ ማለት ነውና ምን ሆነሻል የኔ ከርቤ ምን ሆነሻል የኔ አበባ ፈገግታሽ ስር ሐዘን አለ አይኖችሽ ውስጥ ቁርምባ ምን ሆንሽብኝ አሳሳቅሽ ተቀይሯል አልሆናለኝ እንደ በፊት ዝም በይ በቃ አታልቅሽ በእግዚአብሔር ፊት ዝም በይ በቃ ነይ ከቅፌ ካዘን መንደር እንድትርቂ በእግዚአብሔር ፊት እንባ አይወርድም ይሄን ወቂ አሁን ብቻ አትከፊ አሁን ብቻ አትከፊ አሁን ብቻ አታኩርፊ ሰማይ ምድር ይጨነቃል አሳሳቅሽ ሚስጥር አለው ሳቂ ውዴ የነገውን አምላክ ያውቃል ይላልና እውነት ነው የነገውን አምላክ ነው የሚያውቀው። አሁን በጣም በፈተና ውስጥ ብትሆኝም በችግር ውስጥ ብትሆኝም በጣም በሚያስለቅሱ ሁኔታዎች በጣም በሚከብዱ ሁኔታዎች ብትሆኝም ግን ነገ አምላክ ያለው ነው የሚሆነው። አሁንም አምላክ ያለው ነው እየሆነ ያለው። ስለዚህ በአምላክ ስራ ደግሞ ጣልቃ ልገቢ አቺ ሰው ነሽና ስለዚህ እባክሽ ያለውን ነገር ተቋቁመሽ በጣም ከባድ ቢሆንም እንኳን ተቋቁመሽ ችግሩን ቻል አድርገሽ ወደ መፍትሄው ብንገባ ወደ በፊት ህይወትሽ ብትመለሺ ደስታዬ ነው። ምክንያቱም የእናንተን ሰላም የእናንተን ፍቅር ነውና የምንፈልገው እና ያን ነገር ለማድረግ ሞክሪ እባክሽ ሃይሚዬ። ካጠገብሽ ሆይ 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 የሚሉትን ሰዎች አትስሚ። ምክንያቱም የእናንተን ሰላም የሚፈልግ ሰው የእናንተን ይሄ አንድነት የሚፈልግ ሰው ወደ እርቅ ይመልስሻል እንጂ ሆይ ሆይ በርቺ እንደዚህ አድርጊ ምናምን የሚልሽን ሰው እንዳትሰሚ። በተለይ ሐሰን እያደረክ ያለው ነገር ጥሩ ስላልሆነ ሐሰንን ባትሰሚው ብዬ እነግርሻለሁ። ያው ላንቺ አስበው ምናምን ላንቺ ካሰበ የምትወጂው የምታፈቅሪውን ሰው አገናኝቶ ካንቺ ጋር እንዲታረቅ ሰላም እንዲበርድ ምናምን እንጂ ማድረግ ያለበት እንደዚህ አይነት ሁኔታ ውስጥ እንዲከትሽ ማድረግ የለብሽም። እና እኔ በጣም ስለደበረኝ ነው እንደዚህ ማውራው በጣም ስለደበረኝ። እና ውድ ቤተሰቦች ያለውን ነገሮች እንደምታዩት ነው። ከዚህ በፊት በጣም ብዙ ነገሮች ተፈጥረው አይታችኋል።
እና ያን ነገር ተቋቁመው ያለፉት አሁን ደግሞ ይሄ ነገር ያቅታቸዋል ብዬ አላስብም። ከዚህ በፊት ያው በኢየሩስና በልጇ ጉዳይ በጣም ብዙ ነገሮች ተፈጥሯል። አንዳንድ ሰዎችም በሷ ምክንያት ነው የሚሉ ምናምን ነበሩ። በጣም ብዙ ኢየሩስና ልጇ ብሩክና ሀይሚን በቃ ፈትነዋቸዋል። ምን ያህል የፍቅራቸው ኃያል እንደሆነ፣ ምን ያህል ፍቅራቸው በሁሉም ነገር በምንም ነገር እንደማይሰበር፣ በምንም ነገር እንደማይነካ የኢየሩስ ጉዳይ አሳይቷል። ኢየሩስ ደግሞ ካደረገችው ነገር ከሆነው ነገር ተጸጽታለች፣ ሰውናት ተመልሳለች። ወደ ሌላ ህይወቷ ዞራ እየኖረች ነው። አሁን ያ ነገር ትምህርት ሆኖ ነው ያለፈው። ገብቷቸዋል። ትምህርት ሆኖ ነው ያለፈው። እኔም ኢየሩስ ከዚህ በፊት በጣም ብዙ ተናግሬያታለሁኝ። አሁን ባለችበት ነገር ደግሞ በኢየሩስ በጣም ደስተኛ ነኝ። ምክንያቱም እንደዛ መፈጠሩ ያው ሴት ናት፣ በደረሰባት ነገር ምናምን ሁሉንም ነገር አስረድታ ወደ ህይወቷ ተመልሳ እናንተ አይዞሽ በርቺ ስትሏት ነበረ። በቃ እና ሀይሚንና እነ ብሩክን ፈትናለች። ምን ያህል ፍቅራቸው ኃያል እንደሆነ ብርቱ እንደሆነ በምንም ነገር እንደማይበገር ፈትናለች። ያን ነገር ያን መከራ ያን ችግር የተወጡት ደግሞ አሁን በተፈጠረው ነገር ይወድቃሉ ብዬ አላስብም። ስለዚህ እባካችሁ እናንተም የጨረቃ ፋሚሊዎች ተረጋጉ። ነገሩ ይበርዳል ብዬ አስባለሁኝ። ወደ በፊት ህይወታቸው ይመለሳሉ ብዬ አስባለሁ። እኔም ያን ነው የምፈልገውና ወደ በፊት ህይወታቸው ተመልሰው ደስታቸውን ሰላማቸውን ነው እንዲሰፍን የምፈልገው። ስለዚህ እባካችሁ እናንተም ተረጋጉ። ያልሆነ ኮመንቶች ከታች አትጻፉ። ብሩኬን በአንድ ወገን ወገናችሁ ሀይሚን በአንድ ወገን እንደዛ አይሁን እሺ። ምክንያቱም ለሁለቱም ጭንቀት ነው። በዚህ በኩል ብሩኬን ስትወገኑ ሀይሚ ትጨነቃለች፣ በዚህ ጋር ሀይሚን ደግሞ ስትወገኑ ብሩኬን ይጨነቃል። ስለዚህ እንደዛ አይነት ነገር ውስጥ አትግቡ ባካችሁ። ሁለታችሁ ስለ ሰላማቸው፣ ስለ ፍቅራቸው፣ ስለ አንድነታቸው አውሩ። ወደ በፊት ህይወታቸው ወደ ይቅርታቸው መመለስ እንዳለባቸው ነው መናገር ያለባችሁ እንጂ እባካችሁ ሌላ ነገር በመናገር ኮሜንት ላይ አትጻፉ እሺ። እና ያን ነገር አድርጉ። እና ያው በአዲስ አካውንት ነው እንደምታዩት የመጣሁት። ባለፈው አካውንቴ ተሰርቆ እንግዲህ ስልኬ በዛው እንደጠፋ ነግሬያቸዋለሁ። እና በአዲስ አካውንት ነው የመጣሁት። ስለዚህ ቤቱን ሰብስክራይብ አድርጉ። ያለውን ነገሮች ወደ እናንተ ለማድረስ ወደ እናንተ ለማስተላለፍ እሞክራለሁ። እንግዲህ በጣም ብዙ ነገሮች እየተፈጠሩ ነው። በዚህ በኩል የኢየሩስም ጉዳይ አለ፣ ከቢኒ ጋር ያለው ነገር፣ በዚህ በኩል የሃይሚና የብሩኬም ጉዳይ አለ። ብዙ ነገሮች አሉ እየተፈጠሩ ያሉት። እኔ በማንም ጉዳይ እኔ ሰላም እንዲሰፍን ነው ፈልገው፣ ፍቅር እንዲበዛ ነው ፈልገው። ሰላም ካለ ደስታ አለ፣ ደስታ ካለ ደግሞ በሰላም ሁላችንም እንኖራለን። ፍቅር እንደማየት ደስ የሚል ነገር የለም። በዚህ ጋር ኢየሩስ እያለቀሰች ነበር ትላንት፣ ሃይሚን በዚህ ጋር እያለቀሰች፣ ያ ነገር ይደብራል። ማርያምን በቃ ሰው ሲያለቅስ ሲከፋ እንደማየት የሚያስጠላ ነገር የለም። ለሁሉም ሰላም፣ ለእናንተም ሰላም፣ ለሀገሪቷም ሰላም። ውድ ቤተሰቦቼ ቤቱን በድጋሚ ነግራቸዋለሁ። ሰብስክራይብ አድርጉ። 1000 እንኳን አልገባንም፣ 1000 ያስገቡ። ከዛ ደግሞ ከፍ እያለን እንሄዳለን። ያለውን ነገር ወደ እናንተ ለማድረስ እሞክራለሁ። ወዳችኋለሁ። በጣም ነው ማከብራችሁ። እንገናኛለን ሌላ ጊዜ።